የቅዳሜ ቤተሰቦች ቅዳሜ ቡናችን ዛሬም እንደ ትናንቱ በታሪካዊቷና ጥንታዊቷ ጎንደር ከተማ ላይ ነው የሚገኘው። በተለይ ጎንደር በእጆቿ መዳፍ ከያዘቻቸው ቅርሶች መካከል እንግዲህ የጎንደር የአጼ ፋሲለደስ አብያተ መንግስታት ናቸው። በአጼ ፋሲለደስ አብያተ መንግስታት መካከል ወደ 14 የሚደርሱ ነገስታት በዚህ ቦታ እንደነገሱ ይነገራል። ከ14ቱ መካከል ደግሞ አጼ ፋሲለደስን ጨምሮ ወደ 6 አካባቢ የሚደርሱ ነገስታት የራሳቸውን የኪነ ጥበብ አሻራ ማስቀመጣቸው ይታወቃል። አሁን ያለነው ደግሞ ከበስተጀርባ እንደምታዩት የአጼ ዳዊት የዜማ የውዝዋዜ የክዋኔ መተግበሪያ ቦታ ነው ማለት ነው። በተለይ ነገስታቱ ወደዚህ ቦታ እንግዶችም ይምጡ ሌሎች መኳንንቶችም ሲመጡ ስብሰባቸውና ልዩ ልዩ ጉዳዮቻቸውን ካደረጉ በኋላ በዚህ ቦታ እንግዲህ ትውን ጥበባት ይካሄድበታል ማለት ነው። እንግዲህ ከያንያን በዘመኑ የነበሩ አዝማሪዎች በዘመኑ የነበሩ ከያንያን በዚህ ስራዎቻቸውን በማቅረብ እንግዲህ እንግዶቻቸውን ያስደስቱ እንደነበረ ይነገራል። ከዚህ ባሻገር እንግዲህ አጼ ዳዊት በጣም ኪነ ጥበብን ይወዱ እንደነበረ ይነገራል። ከዚህም የተነሳ ይመስላል እንግዲህ ከበስተጀርባ የምታዩትን የዜማ የክዋኔ ቤቶችን ወይም ግንቦችን ያስገነባ ማለት ነው። በዚህ እንግዲህ በርካታ የኪነ ጥበብ ስራዎችም በጊዜውና በወቅቱ እንደተካሄደበት ይነገራል። ታዲያ ጎንደር በእቅፏ በእጇ ከያዘቻቸው ታሪኮች መካከል አንዱ የምንገኝበት ይህ የሚዳሰሰው ቅርስ ሲሆን ከማይዳሰሱ ቅርሶች መካከል ደግሞ ሀገረሰባዊ ዳንስ ወይንም ሀገረሰባዊ ውዝዋዜዋ ይጠቀሳል። ማንኛውንም ወይም የትኛውም ማህበረሰብ እንግዲህ በልዩ ልዩ መልኩ ራሱ የሚገልጽበት የራሱ ውዝዋዜ የራሱ ክዋኔ ያለው ቢሆንም ጎንደር ደግሞ ራሷን የተለየ ክዋኔ ያላት ከተማ ናትና ዛሬ ከማይዳሰሱ ቅርሶቿ መካከል ሀገረሰባዊ ዳንስ ወይንም ሀገረሰባዊ ውዝዋዜን ወደ እናንተ ለማድረስ ነበር በቀጥታ ስርጭት የመጣሁትኝ። ከኪሮግራፈር አንዳርግ በተለይ አንዳርግ በርካታ ስራዎችን ሰርቷል። ከሱ ጋር አጠር ያለ ቆይታ አድርጋለሁ። እንደምታዩት በጣም ዝናብ ነው። አንዳርጌም እንግዲህ ጥላ ይዘዋል፣ እኔም ጥላ ይዣለሁ። ቲጂዬ ትግስት እንግዲህ ባላችሁበት ስቱዲዮ ላይ ሞቅ ባለ ስቱዲዮስ ነው ያላችሁት። እኔ ደግሞ ያው ዝናብም እየመታኝ እንግዲህ ሙሉ በሙሉ ጥላው እንኳን ማለት መከለል ባይችልም እንግዲህ አንዳርግ ኪሮግራፈር አንዳርግና እኔ ጥላችንን ይዘን እዚህ ከአጼ ዳዊት የዜማ ትምህርት ቤት የክዋኔ ትምህርት ቤት ማለት ይቻላል አይደል? ነገስታቱ በተለይ መኳንንቱ እዚህ ሲመጡ ተዝናንተውበት የሚሄዱበት ቦታ ላይ ነው የምንገኘው ማለት ነው። ቀጥታ ከዚህ ከጎንደር አብያተ መንግስታት መካከል በአንደኛው ጥግ ላይ ቆመን ዝናብም እየዘነበ ከኪሮግራፈር አንዳርግ ጋር ቆይታ እናደርጋለን ማለት ነው። አብራችሁን ቆይታ እንድታደርጉ በአክብሮት ጋብዛችኋለሁ። ኪሮግራፈር አንዳርግ ስላገኘሁ እጅግ በጣም ደስ ብሎኛል። አመሰግናለሁ። እኔም በጣም ደስ ብሎኛል። እንግዲህ ስለ አጼ ዳዊት ስንናገር ያው በዚህ አብያተ መንግስት የራሳቸውን ቤተ መንግስት ከገነቡ ንጉስ መካከል ዋናቸው እሳቸው ናቸው። ስለዚህ እሳቸው አጼ ዳዊት እንግዲህ የኪነ ጥበብ አድናቂ ስለሆኑ ነው እዚህ ቦታ ላይ የተገኘ ነው። የኪነ ጥበብ ወይም አርትን ይደግፋሉ ነው እንግዲህ ከነ ሞዛርት ቀደም ብሎ በፊትም ከነሱ ያልተጻፈ በዛን ሰዓት ብዙ ነገር ያልተነገረለት የኪነ ጥበባዊ ዜማዎች የነበሩበት ያሬዳዊ ዜማ በሃይማኖታዊም ዓለማዊም ጭምርት ይከናወንበት የነበረው መከወኛ ይህ አዳራሽ በነገራችን ላይ አሁን ብታዩት ወደ ውስጥ ገብታችሁ ቀጣይ የሚታደስ እሱ ነው። እድሳቱ ወደ እሱ ነው የሚሄደው። ስቴጅ ይሄ አሁን ልብስ መቀየሪያ ምናምን የሚባለው ሁሉ አለው እና በጊዜው አለው ነበረው ደግሞ ነበር። በጣም የሚገርም ነውና እንግዲህ ከዚህ ተነስተን ነው እኛም ውዝዋዜያችን በተለይ የጎንደርና አካባቢ ማህበረሰብ ውዝዋዜ ወይም እስክስታው ዝም ብሎ አይደለም የመጣው ነው። ከያንዳንዱ መከወኛ ወይም ክዋኔዎች ጋር አያይዘን ብዙዎችን እንወዛወዛለን። ግን መሰረታዊ ነገር የጎንደርና አካባቢው እስክስታ የሁለቱንም ጾታ ያካተተ ውዝዋዜዎች አሉ። ለምሳሌ በሴቶች እንግዲህ ዋንጫ ልቅለቃ፣ ዶሮ ውሃ ሲጠጣ፣ ስክስክ የተለያዩ ጉብ የሚባሉ ዘፈኖች አሉ። አሁን እያደጉ የመጡ ግን ባህላቸውን ያለቀቁ ማለት ነው። በወንዶች ደግሞ እንግዲህ እንዳጋጣሚ ነው ዝናብ ስለሆነ ነው እንጂ እዚህ ጋር አንበሳ ግቢ አለ። አንበሳ ገዳ የሚባል እስክስታ አለ። አንዳርጌ ይሄ አንበሳ ግቢ ካሜራማናችን አሁን ተደብቆ ያለበት ነው ማለት ነው። ታች ነው ያለውና እንዴት እንደሚይዘን እንኳን አናውቅም። ያው እኛ ዝናብ ጋር ስለሆነን አሁን የቆመበት ወይም ካሜራ በሌላ ጊዜ እናሳያቸዋለን ተመልካቾቻችን። በጊዜው የአንበሳ ማደሪያ የነበረ ቦታ ነበረ። ከዛ ከ19 እስከ 1984 ዓመተ ምህረት አንበሶች በዚህ ይኖሩ ነበረ። በስተጀርባ ደግሞ እንግዲህ አጼ ኃይለ ሥላሴ የአንበሳ ግቢ አዘጋጅተዋል። በእርግጠኝነት በቅርብ ጊዜ ደግሞ ለተመልካቾች አጠቃላይ ግቢውን ስለምናስቃኝ የዛን ያዩታል። ዛሬ
ግን የጋበዝኩህ አንዳርጌ በተለይ በዚህ ቦታ የሚዳሰሱ ቅርሶችን እንግዲህ ጎብኚው እየመጣ በአካል እያየ እየዳሰሰ እያሸተተ በተለይ ደግሞ አሁን እድሳት ከተደረገለት በኋላ በጣም ሀሴትን ይሞላልና በጣም ደስ የሚሉ ነገሮች አሉት። በእርግጥ ከበስተጀርባው ያለን ገና ያልታደሰ ወይም ቅርሱ ገና ያልተጠገነ ነው ማለት ነው። ቀጣይ ስራ ይሆናል ማለት ነው። አሁን ግን ስለ አጼ ዳዊት በተለይ ስለ ሀገረ ሰባዊ ውዝዋዜ እያጠናን ነውና እየተነጋገርን ነውና ያለ ነው። አንዳርጌ በጎንደር ከሚታወቁ ሀገረ ሰባዊ ውዝዋዜዎች መካከል የጎንደር ውዝዋዜ ተብሎ በራሱ የሚገለጡ የራሳቸው መለያ አላቸው። ውዝዋዜዎች ታሪክ ነጋሪ ናቸው። ውዝዋዜዎች ጀግንነት ነጋሪ ናቸው። ውዝዋዜዎች የአንድ ማህበረሰብ እሴት የሚናገሩ ናቸው። ከዚህ አንጻር እንሂድና እያንዳንዱ ደግሞ የራሳቸው ትዕምርትና ምሳሌ ያላቸውና እስኪ የተወሰኑትን ብትነግረን። አሁን ዛሬ እንዲህ ለብሰ መጣሃል፣ ነገር ግን መወዛወዝም አልተቻለም። ለዛ ነበረ ተመልካቾቻችን ይቅርታ አድርጉልን። ሌላ ጊዜ ሐሳቡን ወስደን ግን በትክክልም በተግባር እያሳየናቸው እንሄዳለን። ሐሳቡ ግን እየነገርከን ሂድ። ምን ያህል ውዝዋዜዎች አሉ? ምንስ ትዕምርት አላቸው? እያንዳንዱን ሐሳብ እየነገርከን። አዎ ብዙ ሰው አሁን በተለይ የወንዶች አንበሳ ገዳይ ስንል ከየት አመጣችሁት እንዴት መጣ ምናምን የሚል መላምት ሊያመጡ ይችላሉ። ግን እኛ ከታሪክ ከራሳችን ከዛው ከመነሳት ነው። አንበሳ ገዳይ ማለት አንበሳ እንስሳ መግደሉን ብቻ አይደለም። አንዳንድ ታሪክ የሰሩ ጀግና የሆኑ የአንበሳን ገጸ ባህሪ የተላበሱ ጀግና ሰዎች አሉ። ለምሳሌ አገር እንዳይደፈር ከማድረግ ከድሮ በጣሊያንም ጭምርት የጎንደር አርበኞች እጅግ በጣም የሚገራርሙ ናቸው። እንግዲህ እና ሞራው ውብነህንም ያው እነ ቢትወደድ አዳነን ብዙ ሰዎች እንግዲህ ብዙ ገነው የወጡ ነው። ስለዚህ አንበሳ ገዳይ ስንል አንበሳ ገዳይ 3 አይነት የእስክስታ ጭፈራዎች አሉት። ከውስጥ ወደ ውጭ፣ ከውጭ ወደ ውስጥ እና እንደገና ቁጭ ብድግ በማለት ልክ እንደዚህ ፊታቸውን ገጸ ባህሪም ጭምርት ከፌሻል ኤክስፕሬሽን በመጠቀም አንበሳ ገዳይ የሚለውን ይጫወታሉ። ወንዶች አንበሳ ገለው ሲመጡ ሴቶችም ልክ እዚህ ላይ እንደዚህ እያሉ ይሰራሉና ያው ባሏ አንበሳ ገዳይ ጀግና መሆኑን ለማሳየት ከሚጠቀሙበት የእስክስታ አይነት አንዱ ነው። በተረፈ ስክስክ ወይም ዋንጫ ልቅለቃ ቢል አሁን ሴቶች ቢገልጹት በጣም ደስ ይለኛል። ዋንጫ መለቅነቅ ወይ መነቅነቅ ነው። አብዛኛውን የድሮ ሰው ሲታይ ዋንጫውን ይዞ ነው የሚጨፍረውና ጠላው ደግሞ በቃ ያው ጠላውን ደግሞ በጣም ጠላዋ ሚጥም ሴት ወይም ጠላዋ ጉሩም የሆነች ሴት ዋንጫው በቃ ጭልጥ አድርጎ ጠጣው ነው። ከዋንጫ ያለውን ጠላ ወይም የሚጠጣውን ነገር ስለተመቸው ስለጣመው በቃ ጨልጦ ጠጣው የሚለውን መላምት ነው ይዞልን የሚመጣው። ብዙ አሉ። አሁን ስክስክ አለ። ዶሮዋ ሲጠጣ ዶሮዋ ሲጠጣ እንኳን እኔ ያው ዶሮ በነገራችን ላይ ዶሮዋ ሲጠጣ ማለት ከዶሮና የጎንደር በነገራችን ላይ ጎንደር ያው ብዙ ብራንዶች አሏት። ከብራንዶች መካከል አንዱ ዶሮ ነው። ጎንደር መጥቶ ዶሮ ያው ብዙ ጊዜ ይናፈቃል፣ ይፈለጋል፣ ተጋብዞም ይሄዳል። ስለዚህ ዶሮ 12 ብልት አላት። ከ12 ብልት መካከል ደግሞ ያው ምንትዋብ ናት እንግዲህ እንደዚህ ያደረገችው። በተረፈ ግን ለምሳሌ እዚህ ጋር ያው ሴቶች እዚህ ጋር ዶሮ ሲጠጣ ምናልባት በኔ ስለማያምር እኔ እንኳን በኔ ስለማያምር ነው። በነገራችን ላይ ሌላ ጊዜ ሴቶችንም ወንዶችንም ይዘን ከውነን እንመጣለን። ዶሮ ሲጠጣ ያው ብዙ ጊዜ ዶሮ ውሃ ሲጠጣ ነው። ግን ወደ ጎርጎራ ፒሊከን የሚባል ወፍ አለ በብዛት እሱ ልክ እንደዚህ እዚህ ጋር ነው የሚጥለው። ያው ዶሮ ሲጠጣ የሚለውን ስያሜም ቅድም እንዳልኩ ከሴትነትም አንጻር ከብዙም አንጻር ከሙያም አንጻር ወስደን ያን እስክስታ እንጠቀማለን። ስለዚህ ብዙ አይነት እስክስታዎች አሉ። ሌሎች ከወንዶች መካከል አንበሳ ገዳዮች ምን አለ? አሁን ብዙዎች አሉ እንግዲህ እንደዚህ ነጠቃ ወይም እንጠቃ የምንላቸው ምንጠቃ ነጠቃ ይሄ ማለት ልክ ከዚህ ጋር ይሄ ማለት ነው። ልክ ከዚህ ጋር የምንሰራው ማለት ነው። ሴቶች ላይም አለ በነገራችን ላይ። አሁን ለምሳሌ እቺን አንዴ ላውስህና አንዴ እቺን ላውሰው። እዚህ ላይ ግን ያው ከዚህ ላይ ለምሳሌ ባንድ ጄ ላሳይ። ከዚህ ላይ አሁን ይሄን እስክስታ ብዙ ጊዜ የጎንደር አካባቢ ወንዶች ሲገልጹ ታይታችሁ ታውቃላችሁና ልክ እጃችን እንደዚህ ያደረግን ምን ገልጸው ይሄ ልጓም ነው። ፈረስ ነው። ከፈረስ ነው እንግዲህ ፓርኪንግ አይታችኋል። እዛ ፈረሶች መቆሚያ የሽማምንቶች ፈረስ የአፄ ቴዎድሮስ እንግዲህ ታጠቃለ የአፄ ፋሲል ዞብል አለ። ብዙ ፈረስ ለጎንደር ማህበረሰብ ምን ያክል እንትንም እንደሆነ በጣም ብዙ ከጀግንነትም ብዙ አብሮ ገድል የሰራ ነው ፈረስ። ስለዚህ ያንንም ጭምርት ለመግለጽ ነው። ስለዚህ ሞክሩት። በነገራችን ላይ ፈረሱን ልጓሙን ይዛችሁ ሞክሩት። ይሄን ነው የሚሰጣችሁ። ይሄን ራሱን ነው የሚሰጣችሁ። እዚህ ላይ ሲጋልብ ነው ገብቷችኋል። ድምጹ ምን ይላል? ሪትሙ ድግዳ 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 ይላል። ይሄው እያለ
ይሄንን ፓርቲ ይሰጣል። በነገራችን ላይ አሁን በጣም ማህበረሰቡ ወይም ከውጭ የሚኖረው የገጠሩ ማህበረሰብ የሚከውናቸው በክዋኔ ለምሳሌ እያጨዳለ ብዙ አይነት እስክስታዎች አሉ። ለምሳሌ በክብረ በዓል ጊዜ፣ በደቦ ጊዜ፣ በሰርግ ጊዜ በተለያዩ አይነት የፕሮግራም እንትኖች ከናለባበሳቸው ከነጨፈራቸው ነው የሚጠቀሙና የተለያዩ አይነት ጭፈራዎች ስላሉ ሌላ ጊዜ ግን በደንብ ትልቅ ፕሮግራም ይዘን ምናልባት ለጥምቀት እንመጣለን የሚል ነገር አለኝ። ዛሬ በነገራችን ላይ ተመልካቾቻችን እንደዚህም ለብሶ ሌሎችም ሴቶች ነበሩ። ነገር ግን ዋናው ምክንያታችን ይሄ ዝናብ በመሆኑ ብቻ እያንዳንዱን ትወና እያንዳንዱ ሁነትና እያንዳንዱ እንቅስቃሴ ማሳያት በትክክል አልተቻለም። የተወሰኑትን ለእንትን ያለ ግንዛቤ ያህል ነው የሰጠናቸውና በተለይ አንዳርጌ ግን ምንድነው መሰለ እዚህ ላይ አንዴ ሁላችሁ ምናልባት ጎንደርን ጥምቀትን ለማክበር ስትመጡ እባካችሁ ይሄ ሹፎን ፖሊስተር ካኪ ካሽመር የሚባል ነገር ለብሳችሁ እንዳትመጡ። ምክንያቱም ጥምቀት ምንድነው ክብረ በዓል ነው። የክት ልብስ ነው የሚለበሰው። የክት ልብስ ደግሞ ልክ እንደዚህ ሸማ ፈትል ነው። ጥጡ ያለ እዚህ ወልቃይት ራሳችን ነው። እንግዲህ እደ ጥበብ አይታችኋል ምንትዋብ ላይ አይደለ? ብዙ አይነት ወደ 60 ምናምን አይነት ንቅስ ወይም ጠልሰም ያላቸው ጥልፎች አሉ። እነዛንም በመልበስ ጎንደር ላይ ለጥምቀት ስትመጡ አደራ በነገራችን ላይ ከልክለናል። በዚሁ አጋጣሚ በኋላ ስለሱ መልእክትና እንሄዳለን ነው። መልካም እንዴው እንደ ሀሳብ ላምጣው አንዳርጌ እንዲህ አይነት ስራዎች በተለይ ሀገረሰባዊ የባህል ውዝዋዜዎች አንድ ማህበረሰብ አንድ ማንነት አንድን ሀገር በመግለጽ በኩል ትልቅ ሚና አለው። እያንዳንዱ አካባቢ የራሱ ቀለም አለው። ያ ቀለም ሲገለጥ አንድ ማህበረሰብ በትክክልም ማወቅ እንችላለን። ይህ ሰው ከየት ነው ብሎ ከመጠየቅ እንደ ባህልም ለእውቅናው ከፍ ያለ አስተዋጽኦ ያደርጋልና እንዲህ መስራታችን በተለይ እንደ ሀገር ያለው አበርክቶት ምንድነው? በተለይ ቅድም ብለናል የሚዳሰሱ ቅርሶችን ነው አሁን ያያየን የነበረው ቀደም ብለን ያያየን የነበረው። ከማይዳሰሱ ቅርሶች ግን የአንድ ማህበረሰብ ባህልና እሴት ከሚገልጹ መካከል እኒህ ውዝዋዜዎች ናቸው። ቅድም አንበሳ ገዳይ እያልከን ነበር። የማህበረሰቡን የጀግንነት ታሪክ ሊነግሩ የሚችሉ ናቸው። ዶሮ ውሃ ስጠጣ የማህበረሰቡን የሴትነት ማዕረግ የአንዲትን ሴት ማዕረግ ሊነግር የሚችል ነው። እንዲህ አይነት ባህሎች ለአንድ ማህበረሰብ ምን ፋይዳ ይሰጣሉ? በነገራችን ላይ ባህላችን የማንነታችን መገለጫ ነው። ባህላችን የማንነታችን መገለጫ ነው። ለአንድ አካባቢ፣ ለአንድ ማህበረሰብ፣ ለአንድ ሀገር ባህሉን፣ እሴቱን፣ ማንነቱን አክብሮ ይዞ ሲሄድ ነው። የሚዳሰሱትንም ማይዳሰሱንም ቅርስ ይዞ ሲሄድ ለምሳሌ ከማይዳሰሱ ቅርሶች መካከል በብዛት የሚጠቀሙበት ህንዶች፣ ቻይናዎች፣ የተለያዩ አገራት ይጠቀማሉ። አሁን በባለፈው አይታችሁ ከሆነ ህይወት በአብያተ መንግስት እዚህ ጋር በጣም ትልቅ ፕሮግራም ነበረ፣ ጭፈራው ነበረ፣ በእያንዳንዱ ነገስታቶች ነበሩ። በእያንዳንዱን አስቀምጠን የሰራ ነውና ይሄንም ህይወት በአብያተ መንግስት እንዲከወን ላደረጉ የፌዴራል ሚኒስተሮች፣ የክልል ከተማ አስተዳደር እዚህ ጎንደር ከተማ አስተዳደር ባህል ቱሪዝም ከተማ አስተዳደሩን ጭምርት ነው ያን ተከውኖ ግንቡ ባዶ ከሚሆን ለምን ህይወት አይዘራበትም በሚል ፕሮግራም እዚህ በፊት ተደጋጋሚ በብዙ ሰዎች ተሰርቷል። አሁን ደግሞ በዚህ አጋጣሚ እኛም ተሳትፈን ሰርተንበታል። ስለዚህ ባህላችን የማንነታችን መገለጫ ነውና እስክስታዎቻችን በደንብ ሪትን በሆነ ነገር ቀጣይ ዶክመንት በሚደረግ ነገር ለትውልድ በሚበቃ ነገር ይዘነዳልን። አሁን ለምሳሌ በጣም ዳንስ የሚመስሉ አሉ። ያው ዳንስ ያድጋል፣ እንቅስቃሴ ያድጋል። እንግዲህ እኛ ውዝዋዜ ብለን ምን ወስደው ሶስት ነገሮችን ወስደን ነው። እሺ ሶስት ነገሮችን ወስደን ነው ቅርጽ፣ ስሜት፣ ሪትም። እነዚህን ሶስቶችን ካንድ ላይ በመደመር ቤዚክ ኦፍ ዳንስ ወይም እስክስታ የሚባለው ነው ምንከውነው። ስለዚህ ወደ ባህሉ ስነድ ግን ትክክለኛ ባህል ለምሳሌና አሞራው ከሞራው ላይ አይታችሁ ከሆነ እናቶች የሚጨፍሩትና ሳይንሳዊ ሆኖ ሲጨፈር ትንሽ ለየት ይላል። ምክንያቱም ያው አሁን እኔን ቅድም ስጠራኝ ኬሮግራፈር የሚለው ነው። ኬሮ ማለት ያው ግራፊክስ ነው። ስለዚህ ሙዚቃን አንድ ሙዚቃ በእንቅስቃሴ መግለጽ የሚለው ነገር ነው የሚመጣው እንደኛ እንደ ኬሮግራፈር ማለት ነው። በመልእክቱን መግለጽ ነው። ስለዚህ ይሄ ማይዳሰስ ቅርስ ላይ በተለይ ሰው ሊያከብረው ይገባል። አንዳንዱ እንደውም ብዙ ልጆች ወደዚህ መጣው እንዲሰሩ አይተጠበቅም። ያው ብዙ ጊዜ ዶክተር፣ ፕሮፌሰር፣ ኢንጂነር ትሆንኛለሽ ይባላል። ፍላጎት ቢኖራቸውም ባህሉን ለማን ነው ምንተው? ባህላችን ደግሞ ለሀብታሙ ለድሃው እኩል ነው። አብዛኛውን ይሄ ላይ ትንሽ እንዲስተካከል እንፈልጋለን። በተረፈ ግን የባህል እስክስታችን ለሁላችን አስፈላጊ ነው። ተሽጧል ብለህ ግን ታስባለህ? አንዳርጌ በተለይ ቅድም ያልካቸው ትልቅ ሀሳቦችን ያዘሉ የባህል ውዝዋዜዎች አሉና እነዚህ በሚገባው ልክ ሽጠናቸዋል ብለህ ታስባለህ? አልተሸጡም። አሁን ምንድነው መሰለ ከፍሎ ምናም አልታዩም። አንደኛ ከፍሎ ያልታዩበት መንገድ እንደ ሀገር
በደንብ ለኪነ ጥበብ ቦታ መሰጠት አለበት። አሁንም ቢሆን በደንብ ትላልቅ አርቲስቶች ከዚህ በፊት ህዝብ ለህዝብ የሰሩ ከዚህ በፊት ብዙ የተወዛወዙ እኮ ጠያቂ የሌላቸው የት ናቸው ይተባላል። ለምን በውዝዋዜ እንግዲህ በእኔ ዘርፍ እያወራው ስለሆነ ማለት ነውና እንግዲህ ፋሲለደስ፣ ግሽ አባይ፣ ወሎ ላሊበላ ለአንድ ሀገር ምን ያክል እስከ ካራማራ ድረስ የሄዶ አታግሎ ታጋይ በሚል የፋሲለደስ ጭምርት ሄዶ ትልቅን ታሪክ ሰርቶ የመጣ ቡድን ነውና አርቲስትን እየታከለ እና አበበ በለው እና ታማኝ በየነ የነበሩበት ቡድን በደንብ እስክስታው ሙዚቃው ኪነ ጥበባዊ ነው። ዜማው መሳሪያ ተጫዋቹ ውዝዋዜው ካንድ ላይ ኮንዳክት በማድረግ ወይም በማቀናበር ነው ይሄን ኪነ ጥበባዊ ነገር የሚሰጥና አሁን ላይ ደግሞ በደንብ እንደዚህ አድጎ ለትውልድ እንድናሸጋገር ወይም ለቀጣይ ዶክመንት አድርገን እንድናስቀምጥ የባህል እስክስታችን ለሁላችን አስፈላጊ ነው። በነገራችን ላይ አሁን ለጤናችን መጥቷል። አው ጤናማ ማህበረሰብ እየፈጠርንበት ነው። ምክንያቱም እስክስታ ከበሽታው ብዙ በሽታዎች መድኃኒት ከመግዛት ጭምርት እያላቀቀን ነው። ይሄንም ጭምርት እንድታዩት ከካንሰር፣ ከግፊት፣ ከኮሌስትሮል ከሁሉም ነገር ማን እስክስታ አይደል? ልክ ነኝ አይደል? እና ይሄን ነገር ጭምርት እንድናይ ነው። ባህሉን ግን በማይለቅ አሁን ብዙ ተወዛዋዦች አብዛኛውን ምንድነው ባህሉ ላይ ትኩረት እያደረጉ አይደለም። ይሄ ትንሽ የተበረዘውን ነገር ቀልቀል እያደረጉ አለባበሱ ኢቭን አለባበሳችን ለምሳሌ በቲሸርት በቻይና ቲሸርት የባህል እስክስታ ሊሰራ አይችልም። ለምን? ይሄን አንድ ክሊፕ ሲወጣ የዛሬ 100 ዓመት ሲወጣ በካሽመር በፖሊስተር በቲሸርት ወጥቶ ከታየ እጅግ በጣም ትውልዱን እየገደልን ነው ማለት ነው። ለምን? የዛሬ 100 ዓመት ይሄ ነው ባህል ብሎ ሊወስድ ይችላል ማለት ነው። ስለዚህ እባካችሁ አጠቃላይ በተለይ አማራ ክልል የባህል ኮሪዮግራፍ መታረጉ ዳይሬክተሮችም ክሊፕ የምታሰሩም ካሜራማኖችም በተለይ የቻይና ልብስ የቻይና ብለን ሳይሆን ሌላ ቦታ የሚመጣም ካኪ ፖሊስተር ይሄ አስፈላጊ እንዳልሆነ ባህላችን የጥጥ የፈትል እንጠቀም የሚለው። ስለዚህ ቀጣይ ደግሞ በአሪፍ ነገር እንመጣለን። እናመሰግናለን። አንዳርጌ በተለይ ባህል ያድጋል አይደል? ይወለዳል፣ ያድጋል። በዛ መካከል በትውልድ መካከል የሚለወጡ ነገሮች ይኖራሉና እሱ ሌላ ጊዜ ልናወራበት እንችላለን። ነገር ግን እንደ አንድ ኮሪዮግራፈር አሁን የምትላቸው ሀሳቦች ትልቅ ሀሳቦች ስለሆኑ አንዳርግ መወጣት የሚገባውን ነገር ተወጧል ማለት እንችላለን። አሁንስ ምን እየሰራ ነው? መጨረሻ እናድርግ። አዎ እኔ አሁን እንግዲህ የኔን ክሊፕ የሰራዋቸውን ምናልባት ገባ ብላችሁ ማየት ትችላላችሁ። አሁን በቅርቡም ወደ 10 አካባቢ ክሊፖችን ሰርቻለሁ። የባህል ልብስ ትክክለኛውን ልብስ በመልበስ ነው የሚታወቀው። ያው እንደዚህ ስጠራም በዚህ መልኩ ነው የምገኘው። እንግዲህ ብዙ የባህል ለባሾችም አሉ፣ የባህል ጥልፍ ነጋዴዎችም አሉና ባህላችን ከፍ ብሎ እንዲታይ በምንችለው አቅም እኔ በኩሌን እየሞከርኩ ነው። ሌሎችም ደግሞ እንደኛ አይሞክሩም ማለት አይደለም፣ የሚታገሉ አሉ። ግን ሞር ባህላችን ላይ ትኩረት ያደረገ ምክንያቱም ጥጡ የራሳችን ፈትሉ የሚፈትሉት እናቶቻችን እህቶቻችን ሸማው የራሳችን። ስለዚህ ለምንድን ነው ሌላ ልብስ የምንጠቀመው? ግዴታ ከዚህ ላይ የሆነ ነገር እንጨምርና በቃ እዚህ ላይ እንዲያወዛውዝልን ያንን ነገር እንጠቀማለን። የሆነ ቢጫ ነገር ቱታ የሚመስል ነገር ምናምንና እሱ ጥሩ እንዳልሆነ ነው የምናገረው። ሌሎችም እንደምትጋሩ በዚህ ላይ ተስፋ አለኝ። ምክንያቱም በባህል አንደራደርም ባህላችን ስለሆነ ማለት ነው። ግን ከዚህ ባሻገር ካልባሳቱ ባሻገር አሁን ክዋኔው አለ አይደለ? ያንድ ማህበረሰብ ባህላዊ ጭፈራው አለ። ጭፈራው ጋር ምናምን ምንድነው እየሰራ ያለ? ምን እያስተዋወከን ነው? ቲክቶክ ላይ የሚያየው ነው። በርካታ ስራዎችን ስራዎችን እያየው ነው። ዛሬም የምታሰለጥንበትን ቦታ እየተመለከትን ነበርና በአንተ በኩል በተለይ ሀገረሰባዊ የባህል ጭፈራ እንዲያድግ ቲፒካሊ ሆኖ በተለይ ቀደም ብለህ ያነሳው ከልብስ አንጻር ነው እንጂ በትክክልም ቲፒካል የሆኑ የውዝዋዜዎች አሉ፣ ባህላዊ ጭፈራዎች አሉና እነሱ ተጠብቀው እንዲሄዱ እንደ አንድ ኮሪዮግራፈር የሰራቸውን ስራዎች የምትሰራቸውን ስራዎችና በቀጣይ ሊሰራቸው ያሰብካቸውን ስራዎች ንገረን። በዚህ እናጠቃልል እያልኩ ሁለተኛ። እሺ እኔ እንግዲህ ለተከታታይ 15 ዓመት በሙያው አለው። እንግዲህ 12 ዓመት አካባቢ የሆነን ማሰልጠን ከጀመርኩ 143 ወጣቶችን አስቀጥሬ ያለሁ። በነገራችን ላይ የስራ እድል ፈጠራም ጭምርት ነው። በበኩሌ ወጣቶች ባህላቸውን እንዲያውቁ በተለይ ከዲሲፕሊን ጀምሮ ከመጀመሪያ ዲሲፕሊን ይጀምራል። ከዛ እሴታቸውን፣ ማንነታቸውን፣ ባህላቸውን ኢቭን ሙዚቃውን እንዲወዱ። አሁን አንዳንዱ በቃ ያው እንደየፍላጎቱ ሊሆን ይችላል። ብዙ ኤርፎኖችን አድርጎ እኔ ቀምቼ አንዳንድ ልጆች ስሰማ ሌላ ነገር ነው የሚሰሙትና ወጣቱ ወደ ባህሉን ማሳደግ እንዳለበት እየሞከርኩ ነው። እንግዲህ በየአመቱ ሁሌም ከ70 ያላነሱ ሰልጣኞች አሉ። እነሱን በቁም ነገር በማብቃት ለከተማዋም ለሀገራችንም እንዲጠቅሙ ለማድረግ ራሳቸውንም እንዲችሉ በማድረግ የራሴን እየተወጣው ነው። በተረፈ ጥናት እናደርጋለን። አሁን እዚህ ላይ ያው ስለማንናገር ነው እንጂ
ብዙ ሰዎች ላይ አሁን ጥናት አለ። ለምሳሌ ወደ ጭልጋ ስትሄድ የምታገኘው እስክስታ አለ እንደ ጎንደር። ወደ ሰሜን ስትሄድ ሌላ ሪትም ሌላ ጭፈራ ታያለ። ቆላማ፣ ደጋማ፣ ወይና ደጋ ወደ ደንቢያም እንደዚህ ወደ በለሳም አካባቢ ማለት ነው። ስለዚህ በአራቱ አቅጣጫ ማህበረሰቡ ራሱ የሚኖረውን እስክስታ ይዘን መጠን በደንብ አሳድገን ማስተዋወቅ ነው የኔ አላማው። እንግዲህ እግዚአብሔር ከፈቀደ ትልቅ የራሴን ባንድ አቋቁሜ ብዙ ሰው የሚያግዘኝ ካገኘው የሚረዳኝ ካገኘው ወጣቶችን ተተኪ ለማፍራት ደከመኝ ሰለቸኝ ሳልል ያው አለው እስካሁን አሁንም እቀጥላለሁ ማለት ነው። ይሄን ያለኝ ነገር። በጣም ነው አመሰግነው ኮሪዮግራፈር አንዳርግ። በተለይ እዚህ ጎንደር ከተማ ላይ ትልቅ ስራዎችን እየሰራህ እንደሆነ አውቃለሁ። ዩቲዩብ ላይ አያለው፣ ቲክቶክም ላይ በደንብ ለመሸጥ የምታደርገው ጥረት ቀላል ነገር አይደለምና በርታ ይሳካልህ የሚል መልካም ምኞት እመኛለሁ። አመሰግናለሁ። በጣም አመሰግናለሁ። ቴንኪው። መልካም የተወደዳችሁ ተመልካቾቻችን እንግዲህ በታሪካዊቷ ጎንደር ከተማ በተለይ በአጼ ፋሲለደስ ግቢ ተገንተን ከጀርባችን የአጼ ዳዊትን የዝማሬ የክዋኔ በተለይ ማህበረሰቡን በወቅቱ የነበሩ ነገስታቶች ሚዝናኑባቸው ቦታዎች እንደነበሩ ይነገራል። ተዝናኑት ማለት እንግዲህ በመንፈሳዊም በዓለማዊም ዜማዎችን በማውጣት ጭፈራዎችን በማሳየት እንግዲህ እንግዶችን ሳይቀር የሚስተናገዱበት ቦታ ላይ ሆነን ነው እንግዲህ ወደ እናንተ በቀጥታ ከጎንደር ሀገረሰባዊ ጭፈራ ወይም ባህላዊ ጭፈራዎቻችን ታሪካቸውን ጠብቀው እየሄዱ ነው፣ ማንነታቸውን ጠብቀው እየሄዱ ነው። በተለይ ደግሞ በመጠበቅስ ደረጃ ምን ያህል እየተሰራበት ነው የሚሉትን ሀሳቦች አንስተን ከኮሪዮግራፈር አንዳርግ ጋር ቆይታ ያደረግነው በእውነትም ዛሬ ዝናብ ባይኖር እያንዳንዱን የጎንደር የጭፈራ አይነት በክዋኔ ባጨፋፈር ስታይሉ ወይም ስልቱ እያየን የምንሄድበት ቀን ነበር ያዘጋጀን። እንግዲህ ሌላ ጊዜ በሌላ ሀሳብ እንመለሳለን። ስቱዲዮ ያላችሁት ትግስት እንዲሁም ተመስገን፣ ዳይሬክተሮች፣ አስፈጻሚያችን ሰለሞን እጅግ በጣም አመሰግናችኋለሁ። የነበረኝ ቆይታ ይመስላል። ቅዳሜ የቡና ዝግጅታችን አሁንም ይቀጥላል ማለት ነው። ጥሩ ጊዜ ይሁንላችሁ።